የቃል ኪዳኑ ታቦት እኛ ጋር አለ የሚለው መላምት እስከዛሬ ድረስ በዓለም ደረጃ በርካቶችን የሚያነጋግር የሚዲያ ሰዎችን ብዙ አገራትን አቆራርጠው ፍለጋ እንዲሄዱ ያደረገ ተመራማሪዎችን በብዙ ያንከራተተ መረጃን ፍለጋ ታችና ላይ ያስባለ ጉዳይ እንደሆነ በጣም ይታወቃል። በዚህ መላምት በዚህ ጉዳይ ላይ ታዲያ እስካሁን ድረስ ይሄ ነው የሚባል መቋጫ ማንም ሰው እዚህ ቦታ ላይ በእርግጥ አለ ብሎ አይቻለሁ ብሎ ዲፋይን ያደረገ የመጨረሻ መደምደሚያ ንግግርን የሰጠ ማንም ሰው የለም። ታዲያ ይሄው የቃል ኪዳኑ ታቦት እኛ ጋር አለ የሚለው ጉዳይ የኢትዮጵያ ኦርቶዶክስ ተዋህዶን ቤተክርስቲያን ጨምሮ ሌሎችንም ወደ 3 ያክል መላምቶችን ወይም ደግሞ አፈ ታሪኮችን የያዘ እኛም ጋር አለ ብለው ክሌም የሚያደርጉ ሌሎች አካላትን ያካተተ ጉዳይ ነው ማለት ነው። ምሳሌ የመጀመሪያው በደቡብ አፍሪካና ዚምባብዌ መካከል እዛ ህዝብ መካከል የሚገኙ ሌምባ የሚባል ነገድ ህዝቦች የቃል ኪዳኑ ታቦት በእጃቸው እንዳለ ስሙም ንጎማ ልንጎንዶ ወይም ደግሞ ነጎድጓዳማው ከበሮ የሚባል እንደሆነ ይገልጻሉ። በአፈ ታሪክ ይሄንን ሲናገሩ ይሄ የቃል ኪዳን ታቦት ብለው የጠሩት ከበሮ መሰል ነገር አባቶቻቸው ሴና ከሚባል ቦታ ያገኙት እና ያመጡት እንደሆነ ይሄን በሙሴ የተሰራው የእስራኤላውያን የቃል ኪዳን ታቦት እንደሆነ እንደሚያምኑ በእነዚህ ህዝቦች ዙሪያ ምርምርን የሰራው መጽሐፍ የጻፈው ብሎም ዘጋቢ ፊልም ጭምር ያዘጋጀው ቱዶር ፓርፌት የተባለ ተመራማሪ በሪፖርቱ ገልጾታል። ይሄንም የቃል ኪዳን ታቦት እንደሆነ የሚያምኑትን ከበሮ መሰል ነገር ቅድመ አያቶቻቸው ለልጅ ልጆቻቸው ያስተላልፉት ንጎማ ልንጎንዶ የሚሰጠውን ድምጽ የአምላክ ድምጽ ነው ብለው እንደሚያምኑ ይናገራሉ። ይሄንም ከበሮ መሰል ነገር በትልቅ ዋሻ ውስጥ መንፈሳዊ ቤታቸው በሆነው ዱምጌ የሚባል ተራራ ውስጥ ደብቀው እንዳስቀመጡት ይናገራል። ሌላኛውና ሁለተኛው በአየርላንዳውያን በኩል የሚነሳው የአየርላንድና የእንግሊዝ ህዝብን የጠፉት 10 የእስራኤል ነገድ ቅሪታዎች እንደሆኑ እንደሚያምኑና ይሄንን የሚያምኑ ቡድኖች የቃል ኪዳኑ ታቦት ታራ በሚባል ኮረብታ ውስጥ ተቀብሯል ብለው የሚያምኑ መሆናቸው ነው። ይሄም በዚህ መሰረት ከ1899 እስከ 1902 እንደ አውሮፓውያን አቆጣጠር አለ የተባለውን ታቦት ለማውጣት ቁፋሮን ሲያደርጉ ኖረው ማግኘት ባለመቻላቸው ቁፋሮ ባለማቋረጣቸው በስፍራው የሚገኙ አገር ወዳድ የሆኑ አየርላንዳውያን ከሌላ እዛው አካባቢ ከሚገኝ የሚመለከተው ተቋም ጋር ተነጋግረው ቁፋሮ ያላንዳች ውጤት እንዲቋረጥ አስደርገዋል። ሌላኛውና ሶስተኛው በመጀመሪያውና በመካከለኛው ዘመን የነበሩ ሮም ውስጥ የሚገኙ ካቶሊኮች የፈጠሩት በላተራን ባሲሊካ የሚባለው ቤት ውስጥ የቃል ኪዳን ታቦት አለ የሚል ወሬ ሲሆን ይህም ላተራን ባሲሊካን የክርስቲያኖች የተቀደሰ ስፍራ እንደሆነ ለማሳየት ሰዎችን ኮንቪንስ ለማድረግ ከዛ ደግሞ ልፍ ብሎ የጳጳሱን መቀመጫ ሮም ለማድረግ ለህጋዊነቱ ጫና ለማሳደር የተጠቀሙበት ዘዴ እንደሆነ ይነገራል። ይህም ሐሳብ በ70 ዓመተ ምህረት ሮማውያን የኢየሩሳሌም ቤተ መቅደስ ባፈረሱበት ወቅት ታቦቱን እንዳገኙት ተደርጎ የተነገረ ከእውነታው ትንሽ ራቅ የሚል አሉባልታ ነበረ ማለት ነው። ሌላኛውና በጣም በዓለም ደረጃ በጣም ፌመስ የሆነውና የሚታወቀው ታሪክ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ይህንን የቃል ኪዳን ታቦት እንዳያዘችው አሁንም በዚህ ጊዜ በአክሱም በሚገኘው ጽዮን ማርያም ቤተክርስቲያን ውስጥ የሚገኝ እንደሆነ ራሳቸው ለዚህ የለዩ ደናግል መነኮሳት ካህናት ይህንን የቃል ኪዳን ታቦት በየጊዜው በተራ እንደሚጠብቁት የሚነገረው መላምት ነው ማለት። ስቲል ይሄም ቢሆን በብዙዎች ዘንድ ተቀባይነት ከማግኘት የዘለለ ይሄን ያክል በጣም ኮንቪንሲንግ የሆነ ኤቪደንስ ያለው አይደለም ማለት ነው። አሁን ጊዜው የጥምቀት ጊዜ ከመሆኑ ጋር የጥር ወር ላይ መቼም የሰርግና የጥምቀት ወር እንደሆነ ይታወቃል። ጥምቀትን በተመለከተ ይሄ የኦርቶዶክስ ካቴጎሪ ውስጥ ኦርቶዶክስ ዲኖሚኔሽን ውስጥ ያሉ በዓለም ላይ ያሉ የሃይማኖት ተከታዮች በሙሉ ይህን በዓል ለማክበር የሚሰባሰቡበት ጊዜ እንደሆነ ይታወቃል እና ኢትዮጵያም በርካታ ሃይማኖት ያላቸው ህዝቦች መኖሪያ ሀገር ናት። እንደሚታወቀው ከሀገሪቱም ህዝብ ውስጥ አብዛኛው በተለይ ወደ 43.8% ያክል የሚሆን ቁጥር ያለው ህዝብ የኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት ተከታይ እንደሆነ ይነገራል። በዓለም ላይ የምስራቅ ኦርቶዶክስ አማኞች የሚባል አንድ ካቴጎሪ ያለ በኦርቶዶክስ ዲኖሚኔሽን ውስጥ፣ ሌላኛው ደግሞ ኦሪየንታል ኦርቶዶክስ የሚባል ይሄ የምስራቁ የሚባለው ሩሲያን፣ ግሪክን ምናምን የጨማመረው አንድ ላይ ወይም ሰርቢያን ምናምን ጨምሮ በአንድ ካቴጎሪ ውስጥ ያለው ሲሆን ሁለተኛው ደግሞ ኦሪየንታል ኦርቶዶክስ የሚባል ኮፕቲክን፣ ኢትዮጵያን፣ አርሜኒያን ጨምሮ በሌላ ካቴጎሪ ያስቀምጠው በኦርቶዶክስ ዲኖሚኔሽን ውስጥ የሚያስቀምጣቸው ነው ማለት ነው። ወደ 17 ያክል በዚህ ካቴጎሪ ውስጥ ተባብረው በኦርቶዶክስ ካቴጎሪ ውስጥ የሚገኙ ሃይማኖቶች እንዳሉ ይነገራል። ከነዚህ መካከል ግን በተለይ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ከነዚህ በብዙ የሚለይበት ነገር አለ ማለት ነው። ሁለቱን ኢስተርን እና ኦሪየንታል ኦርቶዶክስ የሚባሉትን በዋነኛነት የሚለያያቸው ግን በ451 ዓመተ ምህረት ላይ ካልሴዶን በሚባለው የእምነት አባቶች ጉባኤ ላይ በክርስቶስ ኢየሱስ አምላካዊነትና ሰውነት ማንነት ላይ የተለያየ አቋም ይዘው መገኘታቸው ትልቁ ልዩነታቸው ነው ማለት ነው። የምስራቁ የሚባሉት ራሽያን ጨምሮ ሰርቢያን፣ ግሪክ ብለን ያልናቸው ቅድም በዛ ካቴጎሪ ውስጥ የሚገኙት ኢየሱስ ክርስቶስ ፍጹም አምላክ ነው፣ ደግሞ ፍጹም ሰው ነው፣ የተቀላቀለ የተዋሃደ ማንነት የለውም ብለው ያምናሉ። ከዛ በተጨማሪ ደግሞ ወደ 76 ያክል መጽሐፍትን ካኖናይዝድ አድርገው ይጠቀማሉ። እንደሚታወቀው በአራተኛው ክፍለ ዘመን የኒቂያ ጉባኤ ወቅት መጽሐፍ ቅዱስ ካኖናይዝ እንደተደረገ አሁን እጃችን ላይ ያለውን ጥራዝ መጽሐፍቱን ብዛት ጨምሮ በዛን ጊዜ እንደተወሰነ ይታወቃል። እነዚህ የምስራቅ ኦርቶዶክስ
ኦርቶዶክስ በሚባለው ውስጥ የሚገኙት ወደ 76 ያክል መጽሐፍትን በመጽሐፋቸው ውስጥ አካተው የሚጠቀሙ ናቸው ማለት ነው። ከዚህ በተለየ ኢትዮጵያን ኦርቶዶክስ ምንለው ተዋህዶ የሚል ተጨማሪ ልዩ ስም አለው ማለት ነው። ይሄ ምን ማለት ነው? ኢየሱስ ክርስቶስ ከእናቱ ስጋና ደም የተካፈለ የተዋሃደ እንደሆነና አምላክነቱና ሰውነቱ አንድ ላይ ተቀላቅለው ሊለያይ በማይችል ማንነት ውስጥ ተዋህዶ የተገለጠ እንደሆነ ይናገራሉ ማለት ነው። ከዚህ በተጨማሪ ደግሞ የምስራቁ ክፍል ካለው 76 መጽሐፍ በተጨማሪ ሌሎች ተጨማሪ መጽሐፍትን በመጽሐፈ ሄኖክን፣ ኩፋሌን፣ አንደኛና ሁለተኛ፣ የመቃቢያን መጽሐፍ ወዘተ የሚባሉ መጽሐፍትን ጨምረው 81 መጽሐፍት ያሉት ካኖናይዝድ የሆነ መጽሐፍ ቅዱስን ለሃይማኖት ስርዓታቸው ወይም ደግሞ ለእምነታቸው ይከተላሉ ማለት ነው። ከዚህ ሁሉ በተጨማሪ ደግሞ አሁን የሚከበረው የጥምቀት በዓልን ጨምሮ በበዓል አከባበራቸው ወቅት ሌሎቹ በሙሉ በዓሉን ለማክበር በሚወጡበት ጊዜ ሄደው የሚጠመቁበት ስፍራ ጋር በጥምቀት ከመተባበር ውጭ ለንስሐ የሚሆን ጥምቀት ዮሐንስ ጌታ ኢየሱስን እንዳጠመቀው በመታሰቢያነት እንደሚጠመቁ ተጠምቀው ከመመለስ የዘለለ ሌላ ምንም አይነት ስርዓት የላቸውም ማለት ነው። ነገር ግን በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሳይንስ የቃል ኪዳኑ ታቦት በአክሱም ጽዮን ኢትዮጵያ ውስጥ አለ በሚለው እሳቤ ያንን ይወክላሉ የሚባሉ ታቦታትን በተለያየ ስያሜ በመላእክት ጻድቃን ቅዱሳን ናቸው ብለው የሃይማኖት ተከታዮች በሚቀበሏቸው ሰዎች ደብራት ውስጥ የተሰየሙ ታቦታትን በሙሉ ይዘው ወደ መጠመቂያ ስፍራ ይዘው የሚወጡበት የአደባባይ በዓል እንደሆነ ይታወቃል። ይሄም በዩኔስኮ ጭምር የተመዘገበ እንደሆነ ይነገራል ማለት ነው። ታቦትን ይዞ የሚወጣ ከኢትዮጵያን ኦርቶዶክስ ተዋህዶ ቤተክርስቲያን ውጪ በየትኛውም ኦርቶዶክስ ዲኖሚኔሽን ውስጥ ሌላ የለም ማለት ይህ ከፍተኛው ትልቁ ልዩነታቸው ነው ማለት ነው። ስለዚህ ታቦት ይወጣል፣ ከዛ በኋላ እንደገና ታቦት ይመለሳል ማለት ነው። ይህ ሁኔታ ኦሪጂናሊ ታቦቱ እግዚአብሔር ለሕዝቡ ለእስራኤል ከሰጠበት መነሻ ሐሳብ አንጻር መጽሐፍ ቅዱሳዊ ዳራው ምን ይመስላል ወዘተ የሚሉትን ሐሳቦች በብዙ ሁኔታ ማየት ያስፈልገዋል ማለት ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እንደምትናገረው በተለይ ክብረ ነገስት የሚባለው መጽሐፍ እንደሚተነትነው ንግስት ሳባ ሰለሞንን ልትጎበኝ ወደ ኢየሩሳሌም በሄደችበት በዛን ጊዜ በቤተ መቅደሱ በስርዓቱ በብልጽግናው በጥበቡ በጣም እንደተደነቀች እንቆቅልሾቿን ሁሉ እንደፈታ በተናገረችበት ክፍል ውስጥ ከመጽሐፍ ቅዱስ ዘለል ያለ ሌላ ሐሳብን ይናገራል ማለት ነው። ሁለቱ ሳባና ሰለሞን የፍቅር ግንኙነት እንደነበራቸው በዛም የፍቅር ግንኙነት አማካኝነት ሚኒሊክ the first ወይም የመጀመሪያው ሚኒሊክ የሚባል ሰው ከሁለቱ ግንኙነት እንደወጣ ያ ሚኒሊክ the first ወይም ሚኒሊክ የመጀመሪያው የሚባለው ሰው አባቱን ለመጎብኘት ተመልሶ ኢየሩሳሌም እንደሄደ በዛን ጊዜ ሰለሞን የቃል ኪዳኑን ታቦት ሰጥቶት ወደ ኢትዮጵያ ይዞት እንደመጣ ከዛ ጊዜ ጀምሮ ይሄ የቃል ኪዳን ታቦት በኢትዮጵያ ውስጥ እንደሚገኝ መነሻ ሐሳቡን አድርጎ የተመሰረተ ነው ማለት ነው። ነገር ግን ይህ የቃል ኪዳን ታቦት መጀመሪያውኑ ህዝቤ ርስቴ ገንዘቤ ብሎ እግዚአብሔር የተቀደሰ ህዝብ ነው ብሎ በመካከላቸው ሊያድር ፈልጎ ለእስራኤላውያን ታቦቱን ከሰጠበት መነሻ ሐሳብ በመጽሐፍ ቅዱስ ናሬሽን ውስጥ ይህ ታቦት ከእስራኤላውያን ውጭ አንድ ጊዜ በእስራኤላውያን ኃጢአት ምክንያት ለፍልስጤማውያን ተላልፎ ተሰጥቶ በነበረበት ጊዜ እንዴት አማልክቶቻቸውን እንዳሸበረ ዳጎንን እንደሰባበረ ካህናቱን እንኳን በዳጎን ቤተ መቅደስ ውስጥ እንዳይገቡ እንዴት እንደከለከለ መጽሐፍ ቅዱስ ከሚነግረን ኮንቴክስት አንፃር እሱ ብቻም ደግሞ አይደለም ኢቭን እስራኤላዊ እንኳን ሆኖ አንድ ሰው የሌዊ ወገን ወይም ደግሞ ለእግዚአብሔር የተመረጠው የሌዊ ወገን ካልሆነ በስተቀር በቤተ መቅደሱ ዙሪያ ምንም አይነት አፕሮች ወይም ደግሞ መቅረብ እንኳን የማይችል እንደሆነ እሱም ብቻ ደግሞ አይደለም የሌዊ ወገን እንኳን ሆኖ ቃዓት ጌድሶንና ሜራሪ የሚባሉ የሌዊ ልጆች አሉ። ከነዚህ መካከል የቃዓት ወገን ካልሆነ ታቦቱን መንካት እንደማይችል መጽሐፍ ቅዱሳችን ይነግረናል ማለት ነው። ይህንንም ለማየት እንደምታስታውሱት ወደ ፍልስጤማውያን ተላልፎ ከተሰጠ በኋላ ታቦቱ ዳዊት በዘመኑ ወደ ኢየሩሳሌም ሊመልሰው በመከረበት በዛን ወቅት የእግዚአብሔርን ሕግና ስርዓት ሳያነብ እንዲሁ ዝም ብሎ በጊደሮች ወይም በላም በሚጎተት ጋሪ ታቦቱን ይዞት ሊመጣ በመከረበት ጊዜ ኦዛ የሚባል ከሜራሪ ወገን የሆነ የታቦቱን ብረት አካላት ብቻ እንዲሸከሙ ከተመደቡ የሌዊ ወገኖች መካከል የሆነ ኦዛ ቃል ኪዳን ታቦቱ ሊወድቅ ነው ብሎ በደገፈበት በዛን ጊዜ ያለ ሕጉ ያለ ስርዓቱ እግዚአብሔር ከፈቀደለት ህዝብ ውጭ በመሆኑ ምክንያት እግዚአብሔር እንዴት እንደቀሰፈው ምንም እንኳን ታቦቱን እንዳይወድቅ በሚል ሞቲቭ የደገፈው ቢሆንም ግን እግዚአብሔር የመርህ አምላክ ነውና እንዴት ኦዛን እንደቀሰፈው እዛ ቦታ ላይ እንመለከታለን። ሚኒሊክ እንዴት ለእስራኤላውያን ለዛ ለተቀደሰ ለተለየ ርስቱ እግዚአብሔር ህዝቡ እንዲሆን ለመረጠው ለዛ ህዝብ የተሰጠውን በህዝቡ መካከል ሊኖር ፈልጎ እግዚአብሔር የሰጠውን ይሄን የቃል ኪዳን ታቦት እንዴት አድርጎ ከኢየሩሳሌም ይዞት ወደ አህዛብ ወደ ተባልን የእግዚአብሔር ህዝብ ወዳልተባልን ሰዎች ይዞት መጣ የሚለው ሌላ ጥያቄን ያነሳል ማለት ነው። ከዛ በኋላ ዳዊት ህጉን አንብቦ ሌዋውያንን እንደገና ጠርቶ መስዋዕትን እያደረገ ከቃዓት የሆኑ ሰዎች ታቦቱን ተሸክመውት በራሳቸው ትከሻ ከዛ ውጭ ያሉት ሜራሪያውያን ብረቱን ሌላውን ጌድሶናውያን ደግሞ አልባሳቱን ተሸክመው እንዴት ወደ ዳዊት ድንኳን ወደ ተዘጋጀለት ድንኳን እንዳመጡት እንመለከታለን። ታቦቱ እጅግ በጣም የተፈራ እንደሆነ እናውቃለን ማለት ነው። ከዚህም በተጨማሪ በዘሌዋውያን
ዕብራውያን 16 ላይ ስትመለከቱ the day of atonement ወይም ደግሞ የመንጻት ቀን የሚባለው በዓላቸው ላይ እንኳን ሊቀ ካህኑ የተፈቀደለት ሊቀ ካህን እንኳን በአመት አንድ ጊዜ እርሱንም በብዙ ፍርሃትና መንቀጥቀጥ ለራሱ የኃጢአት መስዋዕትን ለቤተሰቡና ለራሱ አቅርቦ በእግዚአብሔር ፊት በብዙ መፍራትና መንቀጥቀጥ እንዲያውም እዛው ውስጥ ቅድስተ ቅዱሳን ውስጥ እግዚአብሔር በደመና ክብሩ ስለሚገለጥ በስርየት መክደኛው ላይ ቀድሞ ኢንሴንስ ወይም ደግሞ መልካም መዓዛ ያለው ሽታ የተቀመመ ቁርባንን አጭሶ ከዛ በኋላ በብዙ ፍርሃት ለህዝቡ አቶን ለማድረግ የታረደውን ፍየል ደም ለመርጨት በስርየት መክደኛው ላይ እንደሚገባ እናውቃለን። ይሄ የሚያስፈራ የቃል ኪዳን ታቦት እንዴት ሆኖ አህዛብ ወደ ተባለ ከእግዚአብሔር ጋር ወገን ወዳልሆኑ ሰዎች በመጀመሪያው ምኒልክ መጣ የሚለው መጽሐፍ ቅዱሳዊ ዳራው ጋር ትንሽ ኮንትራዲክሽን የሚፈጥር ነገር አለው ማለት የታቦቱ ባህሪ ያስፈሪ መሆኑ ሌላኛው ነገር ነው። ከእስራኤላውያኖች ታቦቱ መቆየት ይችላል የሚለው ሌላኛው በጣም አስቸጋሪ ነገር ነው። ከዛ በተጨማሪ ደግሞ መጽሐፍ ቅዱሳችን ሲነግረን በሁለተኛ ዜና ምዕራፍ 35 ቁጥር 3 ላይ ኢዮስያስ የሚባል ንጉስ በሁለተኛ ንጉስ መጨረሻ ላይ በተነሳበት በዛን ወቅት እግዚአብሔርን የሚወድ ንጉስ ነበርና ቤተ መቅደሱን ለማደስ በተነሳበት በዛን ጊዜ ህጉ እንደተገኘ እሱ ብቻ ደግሞ አይደለም የቃል ኪዳን ታቦቱ ተረስቶ ወይም ደግሞ አቧራ ለብሶ በፍለጋ በዛን እድሳት ወቅት እንደተገኘ በሁለተኛ ዜና ምዕራፍ 35 ቁጥር 3 ላይ ያንን የተገኘውን ታቦት ሰለሞን ባዘጋጀለት ስፍራ ላይ እነዛ ካህናት እነዛ ሌዋውያን እንዲያስቀምጡት እንዳዘዘ ይነግረናል። በዚያን ጊዜም ታላቅ ፋሲካን ለእግዚአብሔር ከዛም በፊት ከዛም በኋላ ያልተደረገ ፋሲካን ህዝቡና ኢዮስያስ እንዳደረጉ ይነግረናል። ይህ ማለት በኢዮስያስ የፋሲካ በዓልና በሰለሞን ዘመን መካከል ወደ 300 ዓመት ገደማን ጋፕ እናያለን ማለት ነው። ስለዚህ ሰለሞን ለልጁ ልጅ ወልዷል ብለን ካሰብን ማለት ነው እሱም ሌላ ነስ የሚፈልግ ሆኖ ወልዷል ብለን ካሰብን ግን ምኒልክ በሰለሞን ዘመን ይዞት ከመጣ ከ300 ዓመት በኋላ ኢዮስያስ ከየት አግኝቶት ነው ይሄንን ታቦት ወደ ስፍራው መልሶት ሰለሞን ባዘጋጀለት ስፍራ አስቀምጡት ብሎ የሚለው ሌላ በጣም መሰረታዊ ጥያቄ ነው ማለት ነው። ቅድም እንደነገርኳችሁ ይሄንን የቃል ኪዳን ታቦት እኛ ጋር አለ የሚለውን መላምት ሴትን ለማድረግ በጣም በርካታ ተመራማሪዎች፣ የሚዲያ ሰዎች፣ ጋዜጠኞች በየሀገሩ አለ የተባለበት ስፍራን ኮንፈርም ለማድረግ ይዞራሉ። ከነዚህ መካከል የስሚዞሶኒያ መጽሔት አዘጋጅ የሆነው ጳውሎስ ራፋኤል የሚባል ሰው ኪፐርስ ኦፍ ዲ አርክ ብሎ በጥያቄ መልክ ያቀረበው አንድ አርቲክል በ2007 ኢትዮጵያ ውስጥ መጥቶ በጣም በርካታ ስፍራዎች ጋር ታቦቱን ለማግኘት ተንከራቶ የመጨረሻው መላምት ግን ማግኘት አልቻልኩም፣ ይጠብቁታል የተባሉ ካህናትን ወይም ደግሞ ደናግል መነኮሳትን ከማግኘት የዘለለ ነገር ማግኘት አልቻልኩም ብሎ እንደተናገረ እዛው አርቲክሉ ላይ ጽፏል ማለት ነው። ከዚህም በተጨማሪ በወቅቱ የኢትዮጵያ ኦርቶዶክስ ተዋሕዶ ፓትርያርክ የነበሩትን አቡነ ጳውሎስን ጭምር እንዳገኛቸውና በቃል ኪዳን ታቦቱ ጉዳይ ላይ አይተውት የሚያውቁ እንደሆነ ጠይቋቸው እሳቸው ራሳቸው አይተውት እንደማያውቁ እንደነገሩት እዛው አናሊሲሱ ላይ ይናገራል ማለት ነው። ከጣና ገዳማት ጀምሮ አለ የተባለበት ቦታ ሁሉ ላሊበላ እንዲሁም ደግሞ አክሱም ጽዮን ድረስ በጣም ብዙ እንደተንከራተተ በዛ አናሊሲሱ ላይ ይናገራል። መጨረሻም ላይ አለ ብሎ እንደማያምን ነገር ግን በአራተኛው ክፍለ ዘመን የአክሱም ዘመነ መንግስት ወቅት በጣም ታላቅ በነበረችበት በዚያን ጊዜ ንጉስ ኢዛና ተቀባይነትን ለማግኘትና በህዝቡ ፊት በሃይማኖት ረገድ በመንፈሳዊ ነገር ረገድ ከእግዚአብሔር የተመረጠ በእግዚአብሔር ዘንድ አፕሩቫል ያለው መንግስት እንደሆነ በህዝቡ ዘንድ ተቀባይነትን ለማግኘት የፈጠረው ነገር ሊሆን ይችላል ብሎ እንደሚያስብ በዛው ሐሳቡ ላይ ተናግሮ ይጨርሳል ማለት ነው። ከዛ በተጨማሪ ግን የመጽሐፍ ቅዱስ ዳሰሳችንና ዳራችን እንደሚነግረን ታቦት በአዲስ ኪዳንና በብሉይ ኪዳን ያለውን ሐሳብ መረዳት እጅግ አስፈላጊ ነው። በተለይ በዕብራውያን መጽሐፍ ደጋግሞ እንደሚነገረን ከኋላ ያሉት ነገሮች በሙሉ ጥላ እንደነበሩ አካሉ ደግሞ ክርስቶስ ኢየሱስ እንደመጣ እሱ ደግሞ የህግ ሁሉ ፍጻሜ እንደሆነ መጽሐፍ ቅዱሳችን ይነግረናል። በአሮጌው ኪዳን ወይም ደግሞ አዲስ ኪዳን ካልን የነበረውን አሮጌ ያደርገዋል ብሎ የዕብራውያን መጽሐፍ ይነግረናል። ስለዚህ ኪዳኑ ሲቀየር ህጉ ደግሞ እንደተቀየረ እናውቃለን። ከዚህ በፊት ታቦቱ ጋር አክሰስ ያላቸው ሌዋውያን ብቻ ነበሩ። ሊቀ ካህን መሆን የሚችለው ከሌዋውያን ነገር ነበር። አሁን ግን ከይሁዳ ነገድ የሆነ አንበሳ እርሱም ክርስቶስ ኢየሱስ ለአንዴና ለመጨረሻ ጊዜ ለዘላለም ክህነት የተሾመበትን የሊቀ ክህነት አገልግሎት ከይሁዳ ነገድ ወጥቶ ሆኗል ማለት ነው። ይህ ማለት ህጉን ለውጦታል ማለት ነው። ስርዓቱም at the same time ተለውጧል። ያ እንደ ድሮው በግን ኮርማን ፍየልን እያረድን በየጊዜው የመንጻት ስርዓት የምናደርግበት ሳይሆን ለአንዴና ለመጨረሻ ጊዜ በመስቀል ላይ በፈሰሰው የክርስቶስ ደም እግዚአብሔር አብ ደስ ተሰኝቶ ዓለምን ሁሉ ህዝብን ሁሉ የሚያነጻ ከህሊና ሳይቀር የሚያነጻ መልካም መስዋዕትን አንድ ጊዜ ክርስቶስ ኢየሱስ ለአባቱ አቅርቦ ተቀባይነትን አግኝተናል። ስለዚህ አሁን ይህ ትኩስ ደም እለት ለኛ ለሁላችን ቤዛ ይሆንልናል ወይም
የሚታይልናል። ኃጢያታችን በደላችን የሚሰረይበት የሊቀ ክህነት አገልግሎትን የሚሰጥ ሆኖ የሚያገለግል ነው ማለት ነው። ስለዚህ ክህነቱም አብሮ at the same time ተለውጧል ማለት ነው። መጽሐፍ ቅዱሳችን በዕብራውያን መጽሐፍ ላይ አሁንም እንደሚነግረን ሰማያዊቷ እውነተኛዋ መቅደስ አሁን ተገልጣለች፣ ጥላው ደግሞ ከዚህ በፊት የነበረው እንዳለፈ ይነግረናል ማለት ነው። ስለዚህ በጣም ጥልቅ የሆነ መጽሐፍ ቅዱሳዊ ዳሰሳ ያስፈልገዋል ማለት ነው። በዚህ ላይ ቤዝ ያደረገ በጣም ዘርዘር ያለ መጽሐፍ ቅዱሳዊ ዳሰሳ ሃይማኖቱ እንዴት መጣ፣ የአይሁዳውያን ተጽዕኖ በኢትዮጵያ ላይ እንዴት ተፈጠረ፣ ሃይማኖቶች እንዴት ኢትዮጵያ ውስጥ ኢመርጅ ያደረጉ፣ አሁን ያሉ ልጃችን ላይ ያሉ ስርዓቶች እንዴት መጡ ወዘተ የሚሉትን ነገሮች በጣም ጥልቅ በሆነ መንገድ መጽሐፍ ቅዱሳዊ ዳሰሳን ያደረገ መጽሐፍ ጽፌያለሁ። እግዚአብሔር ረድቶኝ እንደገና በህይወት መኖር ወይም ደግሞ ሪቫይቫል ተሐድሶ ለኢትዮጵያ የሚል ነው። በዛ መጽሐፍ ውስጥ አሁን የዘረዘርኩላችሁን ሐሳብ በጣም በዝርዝር ከገጽ 226 እስከ 246 ባለው ክፍል ውስጥ ልታገኙት በሰፊው ተተንትኖ ልታገኙት ትችላላችሁ። ሄዳችሁ እንድታነቡት በጣም ጋብዛችኋለሁ። መጽሐፉን ፎር ፍሪ ነው የሰጠሁት ከጻፍኩ በኋላ። እሱን ለማግኘት አሁን እዚህ ባለው ቪዲዮ ላይ አስተያየት መስጫው ክፍል ላይ ሊንኩን ወይም ደግሞ ባዮ ላይ ልታገኙት ትችላላችሁ። ቴሌግራም ቻናሌ ላይ ሄዳችሁ መጽሐፉን በነፃ ማውረድና ማንበብ ትችላላችሁ። ይሄንን ሁሉ ስናገር እኔ ራሴ በኦርቶዶክስ ቤተክርስቲያን ውስጥ ያደግኩኝ ቤተሰቦቼም አሁንም እንኳን በዚህ የሃይማኖት ተቋም ውስጥ የሚገኙ እንደሆኑ በጣም በርካታ ወዳቸው ጓደኞች በዚሁ ተቋም ውስጥ የሚገኙ እንደሆኑ በጣም ልገልጽላችሁ ፈልጋለሁ። በብዙ ቅንነት መጽሐፍ ቅዱሳዊ ዳራውን እውነታውን ብቻ ለመፈለግ ከሚሻ በጣም ቀና ልብ ተነስቼ የጻፍኩት እንደሆነ እንድታውቁልኝ እፈልጋለሁ። አንብባችሁ እንደምትጠቀሙበት አምናለሁ። እጅግ በጣም አመሰግናለሁ። ጌታ ኢየሱስ ይባርካችሁ። በሕይወት ዘመኔ እገዛለታለሁ ወራቶች ቆጥሬ ታቦታን አከብርም ኢየሱስ በኔ ሕይወት ነግሶአል ዘላለም ለታቦተ ኢየሱስ ስለተስያለሁ በሕይወት ዘመኔ እገዛለታለሁ ዓመታት ቆጥሬ ታቦታን አከብርም ኢየሱስ በኔ ሕይወት ነግሶአል ዘላለም ሃሌሉያ የቀራንዮ በግል የታረድከው የናዝሬቱ ኢየሱስ